በአብይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ወሰላም። አምላካችን በዚህ ክርስቶስ ትንሣኤ ደስተኞች የምትሆንበት ዕለት ያድርግልን እግዚአብሔር። አሜን ሀሳባችሁም ምኞታችሁም ይፈጽምላችሁ እግዚአብሔር። አሜን። መልካም የትንሣኤ ብርሃን ይሆንላችሁ። ማህበረ ምዕመናኑ፣ ማህበረ ካህናቱ፣ አጠቃላይ የሰበካው ጉባኤ አስተዳደርና የልማት ኮሚቴዎቹ ሁሉ እንኳን ለብርሃነ ትንሣኤ በሰላም አደረሰን አደረሳችሁ። አሜን። በዓሉ የሰላም በዓሉ የበረከት የአንድነት የፍቅር በዓል ያድርግልን ያድርግላችሁ። አሜን። በዚህ በዘመነ ፋሲካ መልካም የምትሰሩበት ለቤተ ክርስቲያን ልማት መልካም ነገር የምታደርጉበት እግዚአብሔር ይፍቀድላችሁ። አሜን። ለወላዲተ አምላክ ለቅድስት ኪዳነ ምሕረት የምታደርጉት ምዕመናን በሙሉ በምትሰጡ ስጦታ ሁሉ የቅዱሳን አባቶች በረከታቸው አይለያችሁ። አሜን። እኔ አሁን ቀጥታ እያሰራጨሁት ያለ ከደብረ ገነት ኪዳነ ምሕረት ኢየሩሳሌም ወይም እያስተላለፉ ያለው ኢየሩሳሌም ለመርገጥም በአጠቃላይ እያስቀደሳችሁ ያላችሁ ሁሉ በሰበካ ጉባኤ ፕሮግራም ተዘጋጅቶላችሁ ቅድስት ሀገር ኢየሩሳሌም ለመጎብኘት ያብቃችሁ እላለሁ። ሰላም የነጻነት በዓል ያደርግልን ያደርግላችሁ። አሜን። እሺ፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ብፁዕ አባታችን ቡራኬው ይድረስ ለሁላችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። ክቡር መልአከ ምሕረት ኃይለ ማርያም የታላቋ ደብረ የካልጋሪ ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት ወዲያቆናት፣ ክቡራን መላው የሰበካ ጉባኤ አባላት፣ ክቡራን ልጆቼ የሰንበት ትምህርት ቤት አባላት፣ እግዚአብሔር የሚወዳችሁ የሚያከብራችሁ ማህበረ ምዕመናን ወምዕመናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አደራችሁ? ሞታችንን በሞቱ ሽሮ ትንሣኤያችንን በትንሣኤው ያወጀ የቅዱሳን አምላክ ፈጣሪ ፍጥረታት መጋቢ ዓለማት እግዚአብሔር ለዚች ሰዓት ለዚች ጊዜ ለዚች ቦታ ስላበቃን ክብር ምስጋና ይግባው። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር በቸርነቱ ጊዜያችንን ባርኮ ሰዓታችንን ባርኮ መዋዕለ ጾሙን አስፈጽሞ ሰሙነ ሕማማቱን አስፈጽሞ በጸሎት አትግቶ በስግደት አስተብርኮ አትግቶ ለዚህ ጊዜ አብቅቶናልና ክብር ምስጋና ይግባው። ትንሣኤውን ስናስብ ትንሣኤያችን ነው። ፋሲካን ስናስብ ፋሲካችን ነው። ሞቱን ስናስብ ሞታችን የተደመሰሰበት ነው። እግዚአብሔር ሁሉን ነገር ለኛ አደረገ። የሆነው ሁሉ ከሆነው ሁሉ ሰውን የማይመለከት የለም። እግዚአብሔር ከስነ ፍጥረት ጀምሮ እስከ ዛሬዋ ዕለት የድህነት ቀን ድረስ የሰራቸው ስራዎች ሁሉ ሰውን የሚመለከቱ ናቸው። ለሰው ሲባል ነው ጉዞው ሁሉ። አምላካዊ ጉዞው አምላክ ሰው ሆኖ ጉዞውን ጀምሮ ጉዞውን የፈጸመው ስለ ሰው ነው። ሰው ሆኖ ስለ ሰው የሰራው ስራ ነው። ከላጅ በአዋጁ እንደተመለከትነው በዚህች በዓለ ትንሣኤ በተቀደሰች ሰንበት ሶስት ነገሮችን እናስባለን ጠቅለል አድርገን። አንደኛው የክርስቶስን የባህሪ አምላክነት የምንረዳበት ዕለት ነው። አምላክነቱንና ሰውነቱን ፍጹም አምላክ ፍጹም ሰው መሆኑን በዚህ በትንሣኤው እንረዳለን። ፍጹም ሰው እንደመሆኑ በመቃብር አድሯል።
አዎ ሙታን በሚገኙበት አካባቢ ተገኝቷል። ሰዎች ወደ መቃብር ወስደውታል። ፍጹም ሰው ነው። ፍጹም አምላክ እንደመሆኑ መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል በዚህ ችለት በስልጣኑ በአምላክነቱ በባህሪው ስልጣኑ ሞትን ድል አድርጎ ተነስቷን አምላክነቱ ነው። ፍጹም አምላክ ፍጹም ሰው ማለትም ይሄ ነው። ሁለተኛው የሰው ልጆችን መንግስት የመለሰበት ቀን ነው። አዳም በሰባት ሀብታት ከብሮ በሀብተ ትንቢት፣ በሀብተ ክህነት፣ በሀብተ መንግስት ከብሮ ወደ ገነት መንግስት ቢገባም በጸላዔ ሰናያት በበጎ ስራ ጠላት በዲያብሎስ ተታሎ ራቁቱን ሁሉንም አጥቶ ወጥቶ ነበርና 5500 ዘመን ተገዝቶ ነበርና ዛሬ ያ ሁሉ ክብሩ ተመልሶለት ወደ ቀደመ ክብሩ ወደ ቀደመ ቦታው ወደ ቀደመ ማዕረጉ የተመለሰበት ዕለት ስለሆነ የሰው ልጆች ክብር የሰው ልጆች መንግስት የተመለሰበት ቀን ነው። ሌላው ኃይለ አጋንንትን ያስወገደበት ነው። ስልጣን አጋንንትን ያስወገደበት ነው። አሰሮ ለሰይጣን ሰይጣንን ያሰረበት ቀን ነው እና እንኩሉ ተዳምረው በሶስቱ ነገሮች አምላካችን እንድናመሰግን በዓለ ትንሣኤውን እንድናከብር የረዳን ቅዱስ እግዚአብሔር ክብር ምስጋና ይግባው። አምላካችን በቅዱስ ዮሐንስ ወንጌላዊ ላይ አድሮ እንዳስተማረን ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ብሏልና በልደቱ በጥምቀቱ በጾሙ በጸሎቱ በስቅለቱ በሞቱ የተገለጠ እግዚአብሔር ዛሬ ደግሞ ፍጹም በሆነ በትንሣኤው ተገልጦ ትንሣኤያችንን አውጇልና አምላካችን እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ፣ እንኳን አደረሳችሁ አባቶች፣ እናቶች፣ ልጆች ሁላችሁም። በዓሉን ከእናንተ ጋር እያከበርኩ እንደሆነ ይሰማኛል። እናንተ ከኔ ጋር ናችሁ፣ እኔ ከእናንተ ጋር ነኝ። ቅዱስ አምላክ ከሁላችንም ጋር ነው። በዓሉን ይባርክልን፣ ይቀድስልን። እግዚአብሔር ለመገናኘት ያብቃን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደተናገረው ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ጌታችን ኢየሱስ ክርስቶስ ቀደም ብሎ ብዙ ትምህርቶችን ሐዋርያት ባሉበትም በሌሉበትም ብዙ ሕዝብ ባለበት ጥቂት ሰዎችን ባሉበት ሰብስቦ አስተምሯል። በሚያስተምርበት ጊዜ በወቅቱ የወንጌል ጠላቶች ሆነው ለተነሱቱ ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ ብሎ ተናግሮ ነበረ። ይህ እንደተናገረ ተነስተዋል ከሚለው ቃል ጋር የተያያዘ ነው ሚስጥሩ። ጌታ እነሳለሁ ብሎ ተናግሮ ተነስተዋል። ይህ ደግሞ በሰውም በመላእክትም የተመሰከረ የተረጋገጠ ነው። ከሰዎች ዘንድ መግደላዊት ማርያም፣ መላእክትም ሌሎችም ከሐዋርያት ወገን ይህንን ምስክርነት ሰጥተዋል። ከማያምኑት ወገንም ጠባቂዎች የነበሩቱ ስለመነሳቱ ምስክር ሆነዋል። ወደ ከተማ የመነሳቱን ዜና ያደረሱት ከጠባቂዎች ወገን የሆኑቱ ናቸው እና የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ የተረጋገጠ ነው። አምላክ የተናገረውን የማያስቀር ስለሆነ እና በዚህ የትንሣኤ በዓል ከማክበራችን አስቀድሞ ባለንበት የካልጋሪ ኪዳነ ምሕረት ቤተክርስቲያን በብፁዕ አባታችን ብፁዕ አቡነ መቃርዮስ የሀገረ ስብከታችን ሊቀ ጳጳስ መሪነት 2 ወሩን በፍጹም በጣም በሚደንቅ ከሌላ ጊዜ በበለጠ በተደራጀ ሁኔታ የወንጌል ትምህርት፣ የሰርክ ጸሎት፣ ቅዳሴ፣ በበዓላት በየወርሃዊ መታሰቢያዎችም ብዙ በወር እስከ 11 ጊዜ ቅዳሴ እየቀደስን ነው ጾሙን የጾምን። ሰሙነ ሕማማቱን በሚያስደንቅ ሁኔታ ቤተ ክርስቲያኑ በሰው ተሞልቶ ነው ያከበር ነው። ከሌላ ጊዜ በተለየም ጸሎተ ሐሙስም የቅዳሴው በጣም ብዙ ተገኝቶ ነው ያከበርን። ደግሞም የስቅለት በዓልን ደግሞ ግቢው ሞልቶ አስፋልት ድረስ ሰው
መስገጃ አዘጋጅቶ እየሰገደ ለእግዚአብሔር ክብር እየሰጠ ጌታ ኢየሱስ ክርስቶስ ስለኛ የዋለልንን ውለታ የእኛን ሞት ተቀብሎ የእሱ ሕይወት እንደሰጠን በመነሳቱ ደግሞ ትንሣኤውን እንዳረጋገጠልን የምናምን ሁሉ ይህንን በዓል በደመቀ ሁኔታ ነው የምናከብረው። ጾሙ በጣም ግሩም ነበረ። የካልጋሪዋ ኪዳነ ምሕረት ቤተክርስቲያን በጣም ብዙ አገልጋዮች ያሏት ቤተክርስቲያን ናት። እነዚህ ሁሉ አገልጋዮች በየተሰማሩበት የሙያ መስክ ሰፊ አገልግሎት እየሰጡ ነው። በጣም ብዙ ንዋየ ቅድሳት በየጊዜው ይሟላሉ። አሁን ከመደበኛ ከበዓላትም ንዋየ ቅድሳት በላይ በጣም ብዙ የተደራረቡ በየወገኑ በጣም ብዙ አይነት ንዋየ ቅድሳት ከሰውም በሰበካ ጉባኤም በኩል እየተዘጋጀ ነው ያለ። እግዚአብሔር ስራውን እየሰራ ነው በሰዎች አድሮ እና ሁሉም በየሙያው የሚሯሯጥ ነው። ለምን እንዲያገለግል ማንን እንደሚያገለግል የሚያውቅ ምእመን ያለበት፣ ካህናቱም ደግሞ በትጋት በፍቅር ያውም እርስ በርስ በመከባበር በመናበብ ካለምንም ቅሬታ ካለምንም መገፋፋት በጥሩ ሁኔታ አገልግሎታችን እየፈጸምን እንገኛለን። አሁንም ይህንን ያደረገ አምላካችን ስሙ የተመሰገነ ይሁን። በሀገር ውስጥም በዚህም በካናዳ ውስጥም በኢትዮጵያም የምትኖሩ ሁላችሁም በካልጋሪ የምትገኙ ደግሞ በሀገረ ስብከታችን በምዕራብ ካናዳ ስር የምትገኙ ኦርቶዶክሳውያን ምእመናን ሁላችሁም እንኳን ለብርሃነ ትንሣኤ አደረሰን አደረሳችሁ ማለት ፈልጋለሁ። እግዚአብሔር አምላካችን በዓልን የሰላም የጤና የበረከት በዓል ያድርግልን። ወስብሐት ለእግዚአብሔር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛቲ ዕለት እንተ ገብረ እግዚአብሔር እንትፈስሕ ወንትሐሰይ ባቲ፣ እንደሰትባት ቀን እንደሰትባት ዘንድ የሰጠን ዕለቷ ዛሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን ከሙታን ድል አድርጎ ከተነሳ በኋላ ለሰው ልጆች ደስታ እንዲሆን የሰጠን ታላቁ ዕለት ዛሬ ነውና በካልጋሪ ኪዳነ ምሕረት ቤተ ክርስቲያን ያሉትና በመላው ዓለም ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የሆን ሁላችንንም እንኳን በሰላም በጤና ለዚህች ዕለት አደረሰን አደረሳችሁ እወዳለሁ። በዓሉንም የደስታ በዓል ያድርግልን፣ የፍቅር የአንድነት በዓል ያድርግልን። ሁላችንንም እንዲሁ በዓሉን ከስቅለት ጀምሮ እስከ ዛሬው ዕለት ድረስ እንዲሁ ደምቀን አምረን እንዳከበርን ሁሉ ሁላችንንም እንዲሁ በሰላም ጠብቆ በሰላም አድርሶ ደግሞ የዛሬ ዓመት እንዲሁ ለማክበር ያውቃን። ከቁጥር ሳንጎድል በፍቅር በአንድነት ሁነን ለዚያች ዕለት ደርሰን ደግሞ ዕለቱን በሰላም በፍቅር ለማድረስ ያውቃን። አምላካችን በዓሉን የሰላም የፍቅር የአንድነት ያድርግልን። እግዚአብሔር ከኛ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ልዑል አምላካችን እግዚአብሔር ሆይ ዛሬ ዕለት ዛሬ ሰዓት እዚህ ዕለት ያደረስከን እግዚአብሔር ስም የተመሰገነ ይሁን። አምላካችን ወዶና ፈቅዶ ለመላው የኦርቶዶክስ እምነት ተከታይ ለ2017 ዓመተ ምህረት እንኳን በሰላምና በጤና በሕይወት አደረሰን አደረሳችሁ። ቅዱስ ያሬድ ምድርን የተገብረ ፋሲካ ተሐጺባ በደመ ክርስቶስ፣ መላዋ ምድር በደመ ክርስቶስ ታጥባለችና ከቆሻሻዋ ጸድታለችና ከቂም በቀል ርቃለችና ፋሲካን ታድርግ ብሎ አውጇልና ያልታጠበው እንዲታጠብ፣ ያልጸዳው እንዲጸዳ፣ ያልተስተካከለው ሁሉ እንዲስተካከል አምላክ በፈሰሰው ደሙ መላውን ዓለም ያስተካክልልን። በዓሉ የሰላም የጤና የደስታ በዓል ይሁንልን። ለመላው የእምነት ተከታዮች በሙሉ በዚህ መንፈሳዊ በዓል ላይ ሁሉ የምንተሳሰብበት ፍቅር፣ ሰላም፣ እርቅ፣ አንድነት፣ ስምምነት የሚወርድበት ያለው ከሌለው አካፍሎ የሚበላበት የሚጠጣበት እንዲሆን መልካም ምኞታችን እንገልጻለን። በዓሉ የሰላም የጤና የደስታ በዓል ይሁንልን። እናመሰግናለን።
ወተንሳ እግዚአብሔር ከመዘነቃ ህምንዋም ወከማህያል ወዳገወይን ወቀተለ ጸሮ በድሬሁ እንደተናገረ ተነስቷልና ለአምላካችን ለእግዚአብሔር ክብር ምስጋና ይግባው። የሰው ልጅ ኃጢአተኛና በደለኛ ሆኖ ሳለ ኃጢአትና በደል ክፋት ተንኮል ሳይኖርበት የሰው ልጅ ከኛ ከራሱ ጋር ለማስታረቅ ሲል በመስቀል ላይ የተሰቀለ አምላካችን እግዚአብሔር የተመሰገነ ይሁን። ሁላችንንም በቸርነት በምህረት ጠብቆ ለብርሃነ ትንሣኤ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ትንሣኤውን ስናስብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን የገለጸበት ዕለት ነውና አገልግሎታችን ፍቅርን ለሀገራችን ለዚህ ለምንኖርባትም ሀገር ለዓለም ሁሉ ሰላምን ይሰጠን ዘንድ አምላካችን እግዚአብሔርን እንለምነዋለን። እንግዲህ ፍቅር ከሁሉ ይበልጣል። ሐዋርያው ቅዱስ ጳውሎስ እንደተናገረ ትንሣኤውን ስናከብር ልደቱ ሁሉን የክርስቶስን በዓላት በምናከብርበት ጊዜ ፍቅር ነውና የምናስበው የምንማረው። ቅዱስ ጳውሎስ እንደነገረን እኔ ግን ከዚህ ሁሉ የሚበልጠውን እነግራቸዋለሁ ብሏልና ይህንን እንድናስተውል እግዚአብሔር ይርዳን። በዓሉን ስናከብር በፍቅር እንድናከብር አምላካችን እግዚአብሔር ይርዳን። በዓሉን የሰላም የበረከት የፍቅር የአንድነት ያድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር ቸር ነው። በተለይ የዘንድሮ የ2017 ዓመተ ምህረት በዚህ በካልጋሪ ሐመረ ኖህ ቅድስት ኪዳነ ምሕረት ቤተ ክርስቲያን እያሳለፍነው ሱባኤ እግዚአብሔር ይመስገን በጣም ደስ የሚል ነው። ብፁዕ አባታችን እግዚአብሔር ቸርነቱ አምጥተውልን በሳቸው እየተመራ 55ቱንም ጠቅላላ የሰርክ ጉባኤ ነበረን፣ ስብከተ ወንጌል አገልግሎት ነበረን፣ ቅዳሴ ቀደስ ነበረ እና በጣም በፍቅር በሰላም ደስ በሚል ሁኔታ ምዕመናኖችን በማሰባሰብ የደብሩ አስተዳደር፣ ሰበካ ጉባኤው፣ የልማት ኮሚቴው፣ በአጠቃላይ የምግባረ ሰናይ ኮሚቴው፣ የቤተ ክርስቲያናችን የሰንበት ትምህርት ቤቱ መዘምራን በአጠቃላይ በአንድነት በመጣመር ደስ በሚል በናፍቆት ሳናውቀው ነው ያለቀ። እግዚአብሔር ቸር ነው እና በጉጉት ነው እንትን ያልነውና የእግዚአብሔር ያስፈጸመን። እንግዲህ የቀረውን ደግሞ ወይም ባለም ሰውን እግዚአብሔርን እያሰብን እሱ ጋር ሆነን ደግሞ በሰላም በቸርነት በበለጠ የጽድቅ ስራ እየሰራን በፍቅር በሰላም ደግሞ እንድንፈጽመው እግዚአብሔር አምላክ ይርዳን እና እንኳን ያደረሳችሁ። በአጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር አምላክ ለሀገራችንም ለቤተክርስቲያናችንም ሰላምን አንድነትን ይስጥልን። እንደ ዛሬው ከርሞ በሰላም ያደርሰን። እግዚአብሔር ይስጥልን።